ልጆቻችን እንዴት እናሳድግ ብዙ ኦቲስቲክ ህፃናት እየበዙ ነው እንዴት ነው ይሄ ነገር እየመጣ ያለው ከተወለዱ በኋላ ሳይሆን እስቲ ማህፀን ላይ ስራው ይጀመር ከሚለው ጋር ተያይዞ ዛሬ እስቲ ስለ ማህፀን አንዲት የጸነሰች ሴት ወይም ልጽንስ ያሰበች ሴት ምን ማወቅ አለባት የሚለው ነገር ከብዙ ከጥበብ ውስጥ ገብተን እናያለን እንግዲህ ማህፀን ስናይ ግዝፈትን ከርቀት ቁስ አካልን ከመንፈስ ጋራ የሚዋሃድበት ታላቅ ቦታ ነው አሪያ እግዚአብሔር ሰው የሚፈጠርበት 9 ወር ከ5 ቀን የምንቆይበት ቁስ አካል ማለት እሳት ውሃ ነፋስ መሬት እንደገና ደግሞ ረቂቅ ነፍስ ልብ ቃል እስትንፋስ ተዋህደው አሪያ እግዚአብሔር ሰው የሚቀመጥበት የመጀመሪያው የሚቀረጽበት ታላቅ ቦታ ነውና 9 ወር ከ5 ቀን የመጀመሪያ ቤታችንም አንተም ሁላችንም ስለዚህ ስለ ታላቁ ቤታችን ነው ዛሬ የምንነጋገረውና አንዲት የጸነሰች ሴት 7 ኃይሎችን ማወቅ ያስፈልጋታል ሲጀመር ምክንያቱም እግዚአብሔር ሰውን ሲፈጥረው የእሳት ኃይል ሰጥቶታል ባለፈው አንስተናል የውሃ ኃይል ሰጥቶታል የነፋስ ኃይል ሰጥቶታል የመሬት ኃይል ሰጥቶታል በተመሳሳይ ደግሞ ልብ ቃል እስትንፋስ የነባቢት ነፍስ ኃይልና ደግሞ የደም ነፍስም ኃይል ሰጥቶናል ስለዚህ በብዙ ኃይሎች የተሞላን በብዙ ኃይሎች የታጠርን ከመሆናችን ጋር ተያይዞ እነዚህ ኃይሎች የት ቦታ እንዳሉ አዎንታዊ አሉታዊ ተጽዕኖቻቸውን በግድ ማወቅ ግድ ይለናል እንደ ሰው ማለት ነው ስለዚህ አንዲት የጸነሰች ሴት እነዚህን 7 ኃይሏን ባግባቡ ካወቀችና ባግባቡ ከተረዳች የጸነሰችው ጽንስ ለበረከት የሚሆን ነው እስቲ የተወሰነ ነገሮችን ከመሬት ኃይል ጋር አነጻጽረን ምድር እንግዲህ የመጀመሪያዋ የሰው ልጆች እናት ናት ቁም ነገሩ እዚህ ላይ ነው የምድር ኃይል የመሬት ኃይል ነው ምናነሳውና አንዲት ሴት የመሬት ኃይሏን በጸነሰች ጊዜ ለማስተካከልና ከፍ ለማድረግ አልፎ ተርፎ በማህፀኗ የተሸከመችውን ታላቁን የእግዚአብሔር አርአያ የሆነውን ሕፃኑን ጠብቃ በአግባቡ እንድትወልድ የመሬት ኃይሏ እንድታውቅ ነው ትልቁ ነገርና ስለዚህ መሬትን ስናስብ እናትነትን እናስባለን አወቃቀርን እናስባለን ቅርጽን ማለት ነው ግራውንዲንግን እናስባለን ምግብን እናስባለን ምድር የነዚህ ሁሉ ምንጮች ናት በተመሳሳይ መልኩ ማህፀንም ስጋዊ አካል ቢሆንም ህይወት የተተከለበትና የበቀለበት ለመሬት ብለማሳብ ትችላለህ ስለዚህ የመጀመሪያው የሰው ማህፀን አዳም የተገኘባት ምድር ናት የመጀመሪያው ማህፀን ምድር ናት ማህፀን ዛሬም በእናቶች ውስጥ ያለ ምድር ነው ማለት ነው እግዚአብሔር ሰውን ከምድር አፈር አበጀው ህይወትን እስትንፋስን እፍ አለበት እንደሚል ሁለተኛዋ እናት ደግሞ የእናት ማህፀን ናት የመጀመሪያው ማህፀን አባታችን አዳም የተገኘባት መሬት ከመሆኗ ጋር ተያይዞ ሰው ሲጠራ በግዕዝ ቋንቋ እጓለ እምህያው የሚል ነው ባለፈው ያነሳን ይመስለኛል እጓል ማለት ልጅ ማለት ነው እመህያው ነው የሚነበበው ግን ብለን ስናጠብቅ እናት ማለት ነው ህያው ማለት ደግሞ ህያው ነው ያወቃል ዘላለማዊ ህያው ነው እጓል የተባለ ልጅ የተባለ አዳም ነው እናት የተባለችው ደግሞ ምድር ናት ህያው ማለት እግዚአብሔር ነውና ህያው እግዚአብሔር ከፈጠራት እናት ምድር የተገኘ ነው አዳም ማለት በቃ የተፈጥሮ አጠራሩ የሰው ልጅ ይለዋል አማርኛው ግን አይገልጸው ግዕዙ ግን እጓለ እምህያው ይለዋል ህያው እግዚአብሔር ከእናት ምድር ያስገኘው ሰው ሁለተኛው ማህፀን የሔዋን ማህፀን ወይም የሴቶች የእናቶቻችን ማህፀን በተመሳሳይ መልኩ በተለይ ኢንዶሜትሪየም የተባለው የማህፀን ሽፋኝ ልክ እንደ ለማፈር ነው ለማፈር ለምሳሌ ዘርን ለመቀበል ሁሌ ዝግጁ ነው አይደለ ዘር ከተጣለበት ምን ይሆናል ይበቅላል ያም ደግሞ ሁሉ ጊዜ ራሱን ለዘር ያዘጋጃል ማለት ነው ልክ እንደ ለማፈር ነው አልፋ እግዚአብሔር ያደረገው እንደገና ደግሞ የሴቶች ተፈጥሮ እግዚአብሔር ሲፈጥራቸው ሁሉ ጊዜ ዳለ ያጥንታቸው ሰፊ ነው ለምንድነው ልጅን እንዲሸከሙ አድርጎ ነው ማለት ነው እንደሚታወቀው መሬት ድጋፍን እንደምትሰጥ ጽናትን እንደምትሰጥ ጥበቃ እንደምትሰጥ ጥንካሬ እንደምትሰጥ በተመሳሳይ መልኩ ይሄዳል ያጥንታቸው ለልጁ ድጋፍን ለመስጠት ጥንካሬን ለመስጠት አወቃቀርን ለመስጠት ሁሌ የተዘጋጀ ነው ማለት ነው ስለዚህ ምድር ሆኖ ተገልጸዋል በተመሳሳይ መልኩ ደግሞ ምድራችን ካልሲየም አላት የብረት ማዕድኖች አሏት ይሄ እንግዲህ የምድር አቅርቦት ነው ታዲያ ለሕፃኑ አጥንት ደም ጥርስ ለጥንካሬው መሰረትን የሚያገኘው ከምድርበት በሚወጡት በእነዚህ ማዕድኖች ነው በእናቱ በኩል ስለዚህ ምድር ማለት ታላቅ ኃይል አላት ማለት ነው ስለዚህ የመጀመሪያው እናት ምድር ከሆነች የመጀመሪያው ማህፀን የሰው ልጅ ማህፀን ያዳም መገኛ ምድር ከሆነች እኛ የምንገኝበት
ማህፀንም ደግሞ ሁለተኛ ምድር ነው ማለት ነው ለኔም ላንተም ለሁላችንም ስለዚህ አንዲት የጸነሰች ሴት ይሄንን የምድር ኃይሏን ከፍ ማድረግ ይገባታል ቅድም እንዳልከው ሁሉ ጊዜ አንድ የጸነሰች ሴት እንዲምግብ አማረኝ ከሚለው ይሄም አንድ ሐሳብ ሆኖ ግን ወጣ ባለ መልኩ ነው ዛሬ የምናየው ምክንያቱም ትልቅ ነገር ነው ማህፀን በጣም የተቀደሰ የከበረ ቦታ ነው አርያ እግዚአብሔር ሰው ይፈጠርበት ቦታ ነው ስለዚህ አንዲት ሴት ስትጸንስ ይህን የምድር ኃይሏን ከፍ ለማድረግ በምድር ላይ በባዶ እግር የተወሰነ ደቂቃ መጓዝ ይገባታል አንዲት ሴት እሾህ እንዳይወጋት በመጠንቀቅ በተለይ ለምንድነው ምድር ፈዋሽ የሆነ የተፈጥሮ ድግግሞሽን በተለይ ሹማን ሬዞናንስ የምታመነጭናት ይታወቃል ስለዚህ ይሄን አቅርቦት ትሰጣለች ፍሪ ኤሌክትሮን ለሰው ልጆች ትሰጣለች ስለዚህ አንዲት የጸነሰች ሴት የመጀመሪያው እናት መሬት ላይ መራመድ አለባት እሷም እናት አይደለች ስለዚህ ችኛዋ እናት የመጀመሪያው እናት መሬት ላይ በባዶ እግሯ መሄድ አለባት ምክንያቱም ሰው የተገኘው እጓለ እመሕያው ነው መጠሪያው ሕያው እግዚአብሔር ከፈጠራት እናት ምድር የተገኘን ስለሆነ መጠሪያችን ያ ስለዚህ እችኛዋ እናት ወደ የመጀመሪያው እናትን ምን ማድረግ ይገባል መርገጥ ይገባታልና ያን ስትረግጥ ደግሞ ሴቶች ሲጸንሱ ስሜታቸው ይወጠራል ድካሞች አሉና ያን የስሜት መወጠሯንና ድካሟን በቀላሉ እንድትለቅ ያደርጋታል ማለት ነው የመጀመሪያው እናት መሬት ይሄን ስሜታው ይጥረቷንና ድካሟን ትቀበልላታለች ማለት ታግዛታለች ማለት ነው በተዘዋዋሪ ውስጧ የገባውን ኤክሰስ ፕሮቶን ከዋይፋይ ከምናምን ከጨረር የገባውን ሁሉ ግራውንዲንግ ጥንካሬን ትሰጣታለች ስለዚህ በጣም እና የነርቭ ስርዓቷ ሁሉ ወደ መልካምነት ይለወጣል ስለዚህ ለእናቲቱ ብቻ ሳይሆን ለህፃኑ መረጋጋትንና ሰላምን ይሰጣል የት እናቱ ማህፀን ውስጥ የእናትነት ድርሻዋን አልተወጣችም ቢያንስ ከ10 ደቂቃ እስከ 20 ደቂቃ አፈር ላይ ሊሆን ይችላል አሸዋ ላይ ሊሆን ይችላል ድንጋይ ላይ ሊሆን ይችላል ሳር ላይ ሊሆን ይችላል ትንሽ አንዲት የጸነሰች ሴት ብትንቀሳቀስ በጣም 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 ለሷም ጽናትን ጥብቀትን ይሰጣል የተወጠረ ስሜቷን ግራውንድ ያደርግላታል ልጁን መረጋጋትና ሰላም ይሰማዋል ታላቅ የመሬት ኃይል ነው ለእያንዳንዱ በተለይ ለእናቶቻችን ስለዚህ እናት ምድር ላይ መቀመጥ ብትችል የተወሰነ ሰዓት አፈሩ ላይ ቁጭ ብትችል ደግሞ ጋደምስ ብትል ምክንያቱም ከመጀመሪያዋ እናት ከመሬት ኃይልን ትቀበላለች ቻርጅ ትሆናለች ማለት ነው አዳም የተገኘባት ምድር ናት አዳማውያን ሁላችን የምንገኘው ደግሞ በዚህ ማህፀን ውስጥ ነው ስለዚህ በጣም ወሳኝ ነውና ስትቀመጥም ስትነሳም ስትተኛም ብዙ ነገሮችን ከማሰብ ጋር መሆን አለበት እግዚአብሔር ሰውን ሲፈጥረው እንዲቀመጥና እንዲነሳ አድርጎ ፈጥሮታል በመቀመጣችን ምድራዊ ነን በመነሳታችን ደግሞ ሰማያዊ ነን እያንዳንዱ እንስሳ በአራት እግር መሬት እያየ ይሄዳል እኛ ግን ወደ ሰማይ ቀና ብለን ከዋክብትን እንድናይ እግዚአብሔር ፈቅዶልናል ሰዎች ነን እንደ ዘንግ መልምሎ እንደ ሸት ፈልፍሎ ፈጥሮናል ስለዚህ መተኛትና መነሳት ራሱ የሞትና የትንሳኤ ምሳሌ ነው ለምሳሌ ሲመሽ ቤታችንን እንሄዳለን እንተኛለን እንጋደማለን ስጋችን ሲያንኮራፋ ነፍሳችን ህልም ራእይ ስታይ ታድራለች ጠዋት ብርሃን ሲመጣ እንነሳለን ይሄ ፓተርን ይሄ ሳይክል የህይወትን መዋር የሚያስገነዝብ ነው ሲመሽ መተኛታችን በጨለመሽ ሞት መሰናበታችን ያመለክታል አልጋ ላይ መጋደማችን መቀበራችን ያመለክታል ስጋችን ተኝቶ ሲያንኮራፋ ነፍስ ህልም ማለሟ ስጋ በመቃብር ቢሆንም ነፍስ ግን በህያውነት አትሞትማ የትን ዓለም እንዳለሽ ባለቤቱ ያውቃል መኖሯን ያመለክታል ጠዋት ብርሃን ሲመጣ መነሳታችን ትንሳኤ እንዳለን ያመለክታል ስለዚህ አንዲት ሴት ስትተኛም ሆነ ስትነሳ ይሄን ከማወቅ ጋራ ነው ለዚህ ነው ለምሳሌ ስንሰግድ መሬት የምንነካው ለዛ ነው ስንሰግድ 7 ነገራችን መሬት ይነካል ከ7 መዋቅር ተሰርተናል 2 እጃችን መሬት ይነካል 2 ጉልበታችን መሬት ይነካል 2 እግራችን መሬት ይነካል ግንባራችን መሬት ይነካል 7 ነገሮች እና ልክ ስንወድቅ መሞታችንን ለማመልከት እኮ ነው ስንነሳ ደግሞ ከሞት መነሳታችን ለማመልከት ነው ስለዚህ አንዲት ሴት በእናት መሬት ላይ መቀመጥ ብትችል የተወሰነ ደቂቃ መተኛት ብትችል እና ከመጀመሪያው እናት መሬት እግዚአብሔር ከሰጣት ትልቅ ኃይል ተቋዳሽ ትሆናለች ማለት ነው መሬት ጥብቀት ናት መሬት ጽናት ናት መሬት የመጀመሪያው የሰው ልጆች እናት ናት ስለዚህ ይሄ በጣም ወሳኝ ነገር ነው ሁለተኛ ለምሳሌ መሬትን ስንመለከት ዝናብና መሬትን አይተከውንክ
ትልቁ የእውቀት ትምህርት የስነ ፍጥረት ትምህርት ዝናብ እንደ ወንዴ ይታያል እንደ ወንድ ዘር መሬት ደግሞ እንደ ሴት ትታያለች ለምሳሌ ደመናዎች ምንን ይለቃሉ ዝናምን ይለቃሉ አይደል የህይወት ነጠብጣብን ጠብጠብ ይያሉ ምን ላይ ያፈሳሉ መሬት ላይ ያፈሳሉ መሬት ደግሞ ያን ነጠብጣብ በስውር ታከማች እዚህ ልውውጥ ደግሞ አዝሪት አትክልት እጽዋት ይበቅላሉ ያብባሉ እንደሚወለደው ማለት ነው በተመሳሳይ መልኩ እና ምንድነው የዝናቡ ነጠብጣብ እንደ ወንድ ዘር ነው የሚወከለው እንደ ወንዴ መሬት ደግሞ ያንን ተቀባይ ነው ስለዚህ እናታችን ወላጃችን እናት መሬት ላይ ስትቀበል በተመሳሳይ ነው መልኩ ማታሩ ምንም ለውጥ የለም በሁለቱ መካከል ያቺ ዝናብን ተቀብላ እጽዋት እንደምታብብ እቺም ደግሞ የወንድ ዘርን ተቀብላ ፍሬ ጽንስን ምታበረክትናት ማለት ነው ስለዚህ አንዲት እናት ከማሰብ ጋር መሬት የተወሰነ ሰዓት ብትቀመጥ ሌላው ሶስተኛው የመሬትን ኃይል ለማግኘት ትልቁ ነገር በዛፎች አጠገብ መሆኑም ዛፎችን መጎብኘትም ሊሆን ይችላል ብዙ ማይረቡ ማይጠቅሙ በጣም አዮንስ አሉ እና ዛፉን ስትነካው ካንተ ወደሱ ይሄዳል ከሱ ወደ አንተ ይመጣል ካንተ የሚወጣ ኔጌቲቭ ነገር አለ ዛፉ ይወስድላል ለምሳሌ እጽዋት ኦክሲጅንን ሰጥተው ካርቦን ዳይኦክሳይድ እንደሚወስዱ ማለት ልውውጥ ማለት እኮ የመለዋወጥ ጉዳይ ነው የመለዋወጥ ጉዳይ ነው ይሄን ተመሳሳይና ለነሱ ይጠቅማቸዋል ከኛ የሚወጣው አየን እነሱም ይጠቅማኝ የኛን ልክ ካርቦን ዳይኦክሳይድ ከኛ እንደሚጠቀሙት ኦክሲጅን ከነሱ እንደምንጠቀም በትክክል እና ዛፍ ስር ደገፍ ብላ ብትቀመጥ ነው አንዳንዴ ተፈጥሮን ብታይ ለምሳሌ እንደ ቅዱስ ያሬድ ማለት ነው ቅዱስ ያሬድ ዛፍ ስር ተቀምጦ አይደል ትሏን ሲመለከት በተመስጦ ስትወድቅ ስትነሳ ወደ ትልቁ ዕውቀት ይሄደው ማለት ነው ለምንድን ነው የሚሆነው ዘፍጥረት 1:11 ላይ እግዚአብሔር አንድ ትእዛዝ አዘዘ ምንድነው ያዘዘው ምድር ዘር የሚሰጥ ሳርንና ቡቃያን በምድር ላይ እንደወገኑ ዘሩ ያለበትን ፍሬን የምታፈራ ዛፍን ታብቅላለ ይላል እቺ የመጀመሪያዋ ምድር ማለት ማህፀናት ማለት ነው ልክ እንደ ማህፀን ነው ዛፍን ያበቀለችው በቃሉ ብቻ ማለት ስለዚህ አንድ እናት ይሄን ከማሰብ ጋራ ነው መቀመጥ ያለባት እንጂ ዝም ብሎ መጎለት አይደለም ብትችል ደግሞ ዛፍስ ብትተክል ለምንድን ነው የምትተክለው ምክንያቱም ምድር የማህፀኗ አምሳል ናት ምድር የማህፀኗ አምሳል ናት የመጀመሪያዋ ምድር ማለት ነው ስለዚህ መትከል ደግሞ የእናትነት ምልክት ነው ምሳሌዋ የምትሆን ምድር ያንን አበባ ስታብብ ማየት ከዚህ በለጠ ምን ደስታልና የጸነሱ ሴቶች አንድ ዛፍ ቢተክሉ ለምሳሌ ቶሎ ሊበቅል ይችላል አይደል ሲያብብ ሲያፈራ እነሱም ደጃቸው በቃ በጽድቅ እንደሚያብብ በሰላም እንደሚያድግ እንደሚሆን ያዩት ያድጋሉ ማለት ነው ለልጁ ማስታወሻ ይሆናል ራሱ አንዲት የጸነሰች ሴት ቦታ ብታገኝና ለልጇ ደግሞ አንድ ዛፍ ብትተክል ይሄ ማለት ከእጽዋት ጋር በሚያደርጉት መስተጋብር የመሬትን ኃይል ያገኛሉ ጥያቄ መሬትን ኃይል እንዴት ያገኙ ስለሆነ ወደ ዋናው እና ሌላው ደግሞ የመሬት ኃይሏ እንትን ጠንከር እንዲል ካሰበች ከመሬት በታች ያሉ ምግቦችን መመገብ ምሳሌ እንደ ስኳር ድንች ሊሆን ይችላል እንደ ካሮት ሊሆን ይችላል እና ስር መስደድን ህይወት ሰጪ ኃይልን ይሸከማሉ እነዚህ ነገሮች በተለይ የሳት ኃይል ከፈለግን ፀሐይ የሚያገኛቸው ፍሬዎች እንደምንመገብ በተመሳሳይ መልኩ የምድርን ኃይል ለማግኘት እንደዚህ አይነት ምግቦች ብትመገብ በጣም እንትኗ የመሬት ኃይሏ በጣም ሰፊ ሆኖ ይሄዳል እና ስትመገብ ግን ዝም ብላ መመገብ የለባትም ትልቁ ጉዳይ አሁን ሴቶች ያምራቸዋል ግን አይደለም እና መጀመሪያ ማመስገን አለባት ለምሳሌ አምላክ ሆይ በምድር ላይ ስለበቀለው ምግብ አመሰግንሃለሁ ይሄ ምግብ ተመግቤው ለልጄ ሰላምን ያምጣ ብላ መልካም ነገር ለምና መብላት አለባት እንጂ አማሬም ብላ መብላት የለባትም ይሄን የምድር ኃይል በደንብ ምድር በቃ እግዚአብሔር ምሕረቱን ይሰጣል ነው ምድርም ፍሬዋን ታበቅላለች እንደሆነ ስትበላ ዝም ብላ አይደለም መብላት ያለባት ምክንያቱም ልጅ ተሸክማለች ታላቅ ልጅ ነው በዚሁ አጋጣሚ መሰጣጣት ምድር ሰጪ ናት አይደል እንደዚህ መሰጥ እንደሆነች ልጁም ይሰጣታል እናትም ትሰጠዋለች ነው መሰጣጣት የጋራ ነው ለምሳሌ አንዲት እናት ልጅን በማህፀኗ ስትሸከም እኔ ሕፃኑን ተሸከምኩት ልትል ትችላለች ግን ስተት ነው 15 ቀን ተሸከማ ምናምን ይባላል ግን ምንድነው እሱ እንግዲህ ያው የመሬታዊ አካሉ ሲሰራ አጥንት ጅማት ጠጉር ጥፍር ወደ መሆን ሲሸጋገር ማለት ነው ከሰውነቱ ከሴሎቹ እየተቀራረፉ ይወድቃሉ ምን ላይ ነው የሚወድቁት እናትየው ማህፀን ውስጥ ነው የሚወድቁት እና የእናቱ አካል ይሆናል ስለዚህ የሚወልዱ ብዙ ሴቶች ጤነኞች ናቸው ለምንድነው ልጁ አካል ይሰጣቸዋል የራሱን አካል እነሱ ማህፀናቸውን ይሰጡታል ነው ልክ እንደ ምድር እኮ ነው
ለምሳሌ በምድር ላይ ያለን አሁን መሬትን ረግጣታለን አይደል? በኋላ ደግሞ እሷ ውስጥ እንገባለን አይነት ነው። እና እናት በማህፀኗ ያን ጽንስ ትሸከማለች፣ ልጁ ደግሞ አካሉን ይሰጣታል። ስለዚህ ሁለቱም የሚጠባበቁ ናቸው። ስለዚህ አንዲት ሴት ይህን የምድር ኃይሏን ከፍ ብታደርግ ነው ለልጇ መረጋጋትን፣ ሰላምን ትሰጣለች። እናቶቻችን የጸነሱ ሴቶች ይህንን የምድር ኃይል በዚህ መልኩ ቢያገኙ የሚል ነው የመጀመሪያ ሐሳብ።